ውድ የቡና ሚዲያና ኮሚኒኬሽን ቤተሰቦች እንዴት አመሻችሁ? አሁን 7 ሰዓት ከ20 ደቂቃ ላይ ይገኛል። መልእክት ሳስተላልፍ ፕሮግራሙ እንግዲህ ተጠባቂ ነበረ። በጣም ቡና ሚዲያና ኮሚኒኬሽን ከ9 ሰዓት ጀምሮ መረጃዎችን ሲያደርስ ቆይቶ ነበረ። አጫጭር መረጃዎችን ለዩቲዩብ ለፌስቡክም ስናደርስ ነበረ። ነገር ግን ምንድነው መሸነፍም ማሸነፍም ያለ ነው። በውድድሩ ዓለም እንደዛ ነውና በርካቶች እንግዲህ በጣም ሲጠብቁት የነበረ ፕሮግራም ነው። በጣም ተወዳጅ ነበረ። በጣም ሰፊ አድናቆት የሚያገኝበት ሁኔታ ነው የነበረው። ማሸነፍ ድል እንኳን ባያገኝ ንቃተ ህሊና ጥሩ እንትን ነበረው። ጥሩ የሆነ ዝግጁነት እንደነበረው ሲገልጽም ነበረ። በርካታ አድናቂዎችንም ማፍራት ችሎ ነበረ። እንግዲህ ከዛ ከገጠር ያን ያክል አሰልጣኝ በደንብ በሌለበት ቦታ መጥቶ እንደዚህ ራሱን ማሳየት መቻሉ ራሱ ትልቅ ነገር ነው ተብሎ ይወሰዳል። በዚህ ልክ ሰዎች ሲያደንቁት እንደነበረ አይቻለው። ጥሩ ነው። ምክንያቱም መሸነፍም ማሸነፍም ያለ በመሆኑ ማለት ነው። በርካቶች እየደወላችሁ እንግዲህ ስትከታተሉም ነበር። ላይቭም ነበረ። በርካታ ሚዲያ ባለሙያዎች፣ ቲክታከሮች፣ ዩቲዩበሮችም የነበሩበት ሁኔታ ነበረ። ስለዚህ እኔ እንግዲህ ፕሮግራሙን እዛው ተከታትያለሁ ማለት ነው። አሁን 7 ሰዓት ከ20 በኋላ ነው ቤት የገባሁት። በጣም ብዙ ሰዎች እዛ ሆነው ከገጠርም ከአዲስ አበባ ከተለያዩ ቦታዎች የመጡት ሲከታተሉ የነበሩበት ሁኔታ ነበረ። ስለዚህ ቆንጆ የሆነ እንትን ነው። ግን ስፖርቱ በጣም በሀገራችንም አዲስ ከመሆኑ ጋር ተያይዞ በጣም ብዙዎች በጉጉት የጠበቁበት ሁኔታ ነው የነበረው። እንግዲህ ያሸነፈውም እንኳን ደስ አለው ማለት እንፈልጋለን። እንደገና ደግሞ ንቃተ ህሊናም ባይሳካለትም ጥሩ ራሱን የማዘጋጀት ነገር ሰርቷል። በቃ እሱም አሸናፊ ነው ማለት ነው። ስለዚህ ይህንንም አፕሪሼት ማድረግ ያስፈልጋል። ከሱ ጎን ሆናችሁ በሙሉ እጅግ እናመሰግናለን። ሁለቱም ለሀገራችን ኢትዮጵያ ነው ማለት ነውና ጥሩ የሆነ እንቅስቃሴ ሲያደርጉ ስለነበረ በጣም የተሻለ ነው። ስለዚህ ማሸነፍ አሁን ባይሳካለትም ለወደፊት በጥሩ ሁኔታ ልምድም የቀሰመበት ሁኔታ እንዳለ ማየት ይቻላል። ስለዚህ ይህንን ይመስላል የዛሬ መረጃ። እጅግ በጣም አመሰግናለሁ። ቡና ሚዲያ እና ኮሚኒኬሽን ያው አጫጭር መረጃዎችን ሲያደርስ ነበረ። እጅግ በጣም አመሰግናለሁ። አማኑኤል ኃይለ ነኝ። መልካም ምሽት እንደሆንላችሁ ተመኛው።